ታሪካዊ ስህተት ሰራች። ሩታ በጣም ታሪካዊ ስህተት ሰራች። ለሄርሜላ ቀጥ ያለ ትክክለኛ መንገዷን ከፈተችላት፣ ወጥመዷ ውስጥ ገባች። ምክንያቱም ውጭ እንድትወስደው አሁን ምቾት አገኘች። ምክንያቱም አልፈልግህም ማለት በተአምር አልነበረባትም። ስለዚህ በጣም ለሄርሜላ ምቾት ነው። ሩታ በቃ ወጥመድ ውስጥ ነው የገባችው። በጣም ያሳዝናል። ይህን ደግሞ ይፈልጋል የሩታ ወንድም ንብረቱን ስለሚፈልግ ከአብርሽ እንድትለያይ ይፈልጋል። ለወንድሟም ሲሳይ ነው የሆነችው። በጣም ነው የሚያሳዝነው። የወንድሟንም የሄርሜላንም ፕሮግራምና አላማ ነው ያሳካችው። ሩታ በጣም ነው ስህተት የሰራችው። በጣም ያሳዝናል። የምር ማለት ነው። እንዴት ሰው እንደዚህ አይነት ወጥመድ ውስጥ ይገባል? ወይኔ በስመ አብ ወልድ። በጣም ነው ያዘንኩት። ሩታ እናዳኛለች። ይህንንም ስህተት በመስራቱ አሳዝናኛለች። አዎ ሩታ ብታጠፋም ሁላችሁም ሩታ ላይ እየወረዳችሁ ነው አይደለ? አንድ እውነት ግን ልንገራችሁ፣ አንድ እውነት ብታምኑም ባታምኑም ሩታ እንድትሳሳት፣ ሩታ ይሄንን ስህተት እንድትፈጽም፣ ሩታ ህይወቷ እንዲበላሽ እያደረገ ያለው ሮቤል ነው። ምክንያቱም ይሄንን እየሰጣት እንደዚህ አርጊ አባቢው፣ ከዛ በኋላ መጨረሻ ላይ እንደዚህ አርገሽ ቅስሙን ስበሪው ያላት ሮቤል ነው። ለምን መሰላችሁ? ከመጀመሪያ ጀምሮ ታስታውሳላችሁ። ቪዲዮውን አመጣና አሳያችኋለሁ። እሺ ታስታውሳላችሁ ሮቤል አንተና አብርሽና እህቴ አብረው አይኖሩም። እኔ አብረው እንዲኖሩ አልፈልግም። አብርሽ እኔ ቀልቤ ራሱ አይወደውም። እኔ እህቴን አለያይቼ የራሷን ህይወት እንድትኖር ነው የምፈልገው ምናም ብሎ ከዚህ በፊት ቪዲዮ ተናግሯልም ሰርቷልም። ማን? ሮቤል ማለት ነው። ካስታወሳችሁ ከዛሬ 4 ወር በፊት ማለት ነው። ስለዚህ ሮቤል ሩታ እንድትለያይ የሚፈልገው ለምን ይመስላችኋል ጋይስ? እንዳትሸወዱ። ከተለያየች ወረቀቱ ላይ ከፈረመ ጋብቻው ከፈረሰ ሩታ ንብረት ትካፈላለች። ገባችሁ? ሩታ በሮቤል ቁጥጥር ስር ውስጥ ነው ያለችው። ምንም አታውቅም። የዋህናት፣ ቅናት። ገባችሁ? አይኖ ስህተት፣ ከባድ ስህተት ነው የፈጸመችው። አሁን አብርሽ መልሳ ወደ ራሷ አካል ለማምጣት ምን ያክል ዋጋ እንደምትከፍል ታውቃላችሁ? ምን ያክል እንደምትከፍል ታውቃላችሁ? ሄርሜላ ሲጀምር የራሷን የሆነ ፕሮሰስ እየጀመረች ነው። ገባችሁ? አቅሟ አላት። የሀብታም ልጅ ናት ሄርሜላ። ስለ ሄርሜላ እኔ በደንብ ነው ፐርሰናሊቲ የማውቀው። ምንድነው አላማዋ? አብርሽን ስለምትፈልገው አብርሽን ወደ እጇ የማስገባት ስትራቴጂው ተሳካላት። ገባችሁ? ይሄን ደግሞ እያደረገ ደግሞ ያለው ማን ነው? አብርሽ። ሮቤል ደግሞ ሩታን የጠቀማት መስሎት ሩታን ህይወቷን፣ ምንነቷን፣ ልጇን፣ ሁሉ ነገሯን ነው ያበላሸው ማለት ትችላላችሁ። ገደል የከተተባት። ገባችሁ? ስለዚህ ያለው አሁን አማራጭ ምንድን ነው? ያለው አማራጭ ምንድን ነው መሰላችሁ? ሄርሜላ ቀድማ ሌላ ነገሮችን አርጋ ሩታ ነገ የእግር እሳት ሆኖባት ብታነባ ብታለቅስ የማታገኘው ነገር ከመፈጸሙ በፊት ጋሽዬንም ይሁን ማንንም ሽማግሌ ሰብስባ ይሄን ነገር በይቅርታ አብርሽ እንዲያልፋት ይቅርታ መጠየቅ አለባት። አብርሽን አይኖ በድሏታል፣ አይኖ ብዙ ነገር አርጓታል። ግን የፈለገ ነገር ቢሆን ግን እሷ ትዳሩ እንኳን ይፍረስ ስትል እሱ ትዳሩ እንዲፈርስ አይፈልግም ነበረ። ገባችሁ? አብርሽ ማለት ነው። አሁን ግን አልፈልግህም ሂድልኝ ስትለው የመለሰላትን መልስ ታስታውሳላችሁ? ምን እንዳላት? ትላንትና አሳይሻለሁ አላት። አሳይሻለሁ፣ የመጨረሻ የምትጸጸችበትን ነገር አሳይሻለሁ ብሏታል። ይሄን ደግሞ ያደርገዋል። ምክንያቱም አሁን አብርሽ በጣም ሌላ ስሜት ውስጥ ነው ያለው፣ ብስጭት ውስጥ ነው ያለው፣ ንዴት ውስጥ ነው ያለው። ምንድነው ልክ ልላችሁ የምፈልገው ሩታን ያሳሳታት፣ ወደዳችሁም ጠላችሁም ይሄ ሮቤል የሚባል ወንድም ነኝ ባይ፣ አጋዥ ነኝ ባይ ትላንትና አይታችሁታላ። ሲደሰት ሂድ 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 ሲለው አብርሽ ነው እንደዚህ ነው በቃ ይሄ ነው የመጨረሻ ሲላት አዎ ስትለው ሂድ 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 ብሎ እንዴት እንደገፈተረው አይታችኋላ። ሮቤል አብርሽን ገፍትሮታል ሂድ ብሎ እንደ ውሻ እያመናጨቀ። ገባችሁ? ይሄ ልጅ ከሩታ እጅ ካራቀ፣ ከሩታ አጠገብ ካራቀ ሩታ ሰላም አታገኝም። ሩታ ትዳሯ አይቀጥልም። ሩታ ብዙ ነገሮቿ ይበላሻል ብዬ አስባለሁ። ምክንያቱም አስባችሁታል? አንዳንድ ጊዜ እኛ እንደምናስበው አይደለም ሁሉም ነገር። እኛ እንደምንስበው ይሄ ቀላል ነገር አይደለም። ገባችሁ? አሁን እየተካሄደ ያለው ነገር በጣም ከባድ ነው ለሩታ። መጪው ጊዜ ለሩታ በጣም ስለሚከብዳት ሩታን የምትወዱ ካላችሁ ሁላችሁም፣ ስፔሻሊ እኔ በጣም ነው የምወዳት። ይህንን መልእክቴን ቆርጣችሁ አድርሱልኝ በእናታችሁ በምትወዱት። ኦኬ ሩታ ሞኝ ካልሆንሽ፣ ብልጥ ከሆንሽ፣ ነገሮችን ማለፍ ከፈለግሽ፣ ህይወትሽን ማዳን ከፈለግሽ፣ ትዳርሽን ማዳን ከፈለግሽ አብርሽ ላይ ያደረግሽው ነገር አጸያፊም አስቀያሚም የማይጠቅም ነገር ስላደረግሽበት በወንድምሽ ግፊት አብርሽን ጓደኞቹ ታይ፣ ቤተሰቦች አሉት፣ ጋሽዬ አለ፣
ወንድሙ ኤፍሬም አለ። ለአንቺ የሚቀርብሽን ሰው ይዘሽ ሄደሽ በይቅርታ እግሩ ላይ ተደፍተሽ ይቅርታ በዩ፣ እሱም ይቅርታ ያርግልሽ፣ አንቺም ይቅርታ በዩ። አለበለዛ ግን ወንድ ልጅ ነው አንቺ እንድትናደጂ ብሎ ያልሆነ ህይወት ውስጥ ያልሆነ ትዳር ውስጥ ያልሆነ መንገድ እንዲሄድ አታድርጊው። ይሄ ከሆነ የሆነ ነገር ከተፈጠረ በኋላ በጣም ከባድ ነው የእውነት። እኔ እንጃ፣ እኔም ባይ ሁሉ ነው የመጣው ትላንትና። በእውነት በጣም ነው ያሳዘነኝ አብርሽ፣ በጣም ነው ልቡ የተሰበረው። እርግጠኛ ነኝ ታሞ ተኝቷል ብዬ ነው ማምነው እንጂ ጤነኛ ነው ብዬ አላስብም። ምክንያቱም ትላንትና ያላሰበው በጣም ከባድ ዱቡዳ የሆነ ነገር ነው የወረደበት እና አይዶን እኔ እውነት ጋይስ ትንሽ ከብዳል። ሁሉም ነገር ስናስበው እኛ እንደምናስበው ቀላል ነገር ምናምን አይደለም እና ሁላችሁም ለሩታ ምክር የሚሆን ነገር አትስደቧት። ሩታን እየሰደባችሁ ያላችሁ ሰዎች አትስደቧት፣ በህግ አምላክ እንዳሰድቧት። ሩታ ምንም ብታጠፋ ምንም ብታደርግ ሩታ ሩታ ናት። በቃ አትስደቧት። በቃ ያሳሳታት ሰው አለ። እኛ ብንችል ይሄ ወንድም ተብዬ ሮቤል ይራቅና ካጠገቧ አብርሽና እሷ ሁለቱ ብቻ በጠረጴዛ ዙሪያ እንዲመካከሩ ነው ማድረግ ያለብን። ገባችሁ ጋይስ? እንደዛ ነው ማድረግ ያለብን እንጂ በዚህ ደረጃ ሩታ እንዲያርጋለች እና ብለን ሩታን አናቷን ማለት የለብንም። ሰው እኮ ይሳሳታል። ተሳስታ ነው እርግጠኛ ነኝ። ብልጥ ብትሆን ጎበዝ ብትሆን አሳልፋ ህይወቷን ትዳሯን ትሰጣለች። ሞኝ ስለሆነች ነው። ኦኬ፣ ሞኝነት ነው። እና ይሄ ነው ያለው ነገር ጋይስ። ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ባይ